ኢትዮጵያውያን ባድዋ ድል በፈጸሙት ጀብዱ ምክንያት ኢትዮጵያዊነት ማለት አሸናፊነት መሆኑን ጽፈውልን አልፈዋል። ይህ የጀግንነት ውርስ የጀግንነት ታሪክ ታዲያ አሁንም በዚህ ዘመኑን በዋጁ ጉዳዮች ሁሉ ኢትዮጵያውያን ጀግና እንድንሆን አስችሎናል። ለመሆኑ ጀግናው ማን ነው? ጀግኒት ጀግናው እንዴት ናችሁ? አለን እንዴት ናችሁ? ጀግኒት ብሎ ቸረን ጀግንነት እኔ ስኮላ ያለው አይ በነገራችን ላይ ብዙ ጊዜ ከታዘባችሁ የሆነ ሰው ጀግና ስትሉ ደንገጥ ይላል አይደል? ምክንያቱም ለጀግና የምንሰጣቸው እንትኖች አሉ። የሆነ ጫንቃ ይችላል እንደ ጀግንነት ከባድ እኮ ጀግና ሲባል ጀግና ያልኳት ለምሳሌ ነፂ ማለት ባለትዳር በቅርቡ ደግሞ ልጅ አግኝታለችና እናት ነች። ስለዚህ እናትነት ማለት ደግሞ ትልቅ ኃላፊነት ነው ብዬ አስባለሁ። በእርግጠኝነት እሷም ትቀበሏለች እና ይገባኛል አይደል? ለኔም ለእናቶችም ይገባናል አትይ? አባትነትም ግን ጀግንነት ነው። ኦፍ ኮርስ አባት ሙሉ ሳትናገርለት ቀረውና ይኸውልሽ ለምን እናቶች አብሎ አባትነትም ያው ጀግንነት ነው። ምክንያቱም ጀግንነት ብዙ መስክ ስላለው ነው። ላብነት አሁን ብናነሳ ወደ ኋላ ስንመለስ የጥንት ታሪክ ላይ እኮ ጀግና የሚባለው ሰው ወይም ደግሞ ጀግና የሚለው ስያሜ የሚሰጠው በጦር አውድማ ላይ ድል ያደረገ ሰው ጦርነት አውድማ ላይ ያሸነፈ አካል ነው ጀግና ተብሎ የሚወሳውና ያ ጀግንነትም እንግዲህ በተለይ በአድዋ ላይ እኛ አባቶቻችን የሰሩት ታሪክን ማስታወስ ግድ ይላል። ምክንያቱም ያለንበት ወርም አሁን የጀግኖች ወር ላይ ከመሆኑ ጋር ተያይዞ አድዋ መነሳቱ ግድ ነውና እንግዲህ አድዋ ላይ ጀግኖቻችን ድል አድርገው ለአፍሪካ ነጻነት ምሳሌ ሆነው ወይም ደግሞ ለፓን አፍሪካኒዝም መቀንቀን መነሻ ይሁን እንጂ በርካታ የጦር አውድማዎች ላይ ኢትዮጵያኖች ከቀደምት ጠላቶች ከሚባሉ ሀገራቶች ጋር ውጊያ አድርገው ያሸነፉበት ሁኔታ አለና እነሱ ምን ይባላሉ? ጀግና ተብለው ይወሳሉ። እና ብዙ ጊዜ ጀግና ሲባል የጦር አውድማ ላይ ያሸነፈ አይነት ሰው ጀግና የሚባልበት ሁኔታዎች አሉ። በኔ ዘመን በኔ ትውልድ ደግሞ ጀግንነት ከጦር አውድማ ትንሽ ፈቀቅ ብሎ እንደ ህዳሴው ግድብን አይነት ትልቅ ፕሮጀክት በራስ አቅም በራስ ጉልበት ለምረቃ ማብቃት፣ ለስራ ማብቃት፣ ለስኬት ማብቃት ያው እንደሚታወቀው የህዳሴ ግድብን ዳግማዊ አድዋ ነው የምንለው። ምክንያቱም የአባቶቻችን ቀደም ሲል እንዳልከው አድዋን ሲያሸንፉ አድዋን አሸንፈው ድንበርን ከማስከበር ባሻገር ለአፍሪካውያን ሀገራቶች ትልቅ ትምህርት ሰጥተዋል። ለካ አፍሪካውያን ካለብን ጫንቃ መላቀቅ እንችላለን፣ ለካ የሚታገሉንን በባርነት የሚገዙንን ኃይሎች አሸንፈን በነፃነት ሀገራችን ውስጥ ራሳችን ገዢ መሆን እንችላለን የሚለውን ትምህርት እንደሰጠን ሁሉ በአድዋ አሁን ደግሞ በኔ ዘመን በኔ ትውልድ በእኛ ዘመን የህዳሴ ግድብን በራስ አቅም በመገንባታችን አፍሪካውያን ተመሳሳይ ትምህርት ወስደዋል። ለካ እንደ አባይ ግድብን አይነት ትልቅ ፕሮጀክት እንደሚታወቀው በአፍሪካ ትልቁ ፕሮጀክት ነው። ስለዚህ ትልቁን ፕሮጀክት በዓለምም ትልልቅ ከሚባሉ ፕሮጀክቶች መካከል የሚጠቀስ ነውና እንዲህ አይነት ፕሮጀክቶችን አፍሪካውያን ለካ በራሳችን ህዝብ በራሳችን አቅም በራሳችን ማኔጅመንትና አስተዳደር ገንብተን ለስኬት ማብቃት እንችላለን የሚለውን ትምህርት የሰጠንበትም ጭምር ነው። በትክክል ሀብትሽም እንዳልከው ወደ ኋላ ዞር ብለን አርበኞቻችንን አንስተን ጀግና ልንላቸው እንችላለን። ሚሊዮንም ደግሞ እንዳነሳው አሁን እየሰራ ነው ያለነውን የትውልዱን ደግሞ ጀግንነት ማንሳት እንችላለን። ጀግንነት ግን በዚህ ብቻ የሚያበቃ አይደለም። ለኔ ጀግንነት ከዘመኑ ጋር አብሮ መሄድ ነው። ወደ ኋላ መቅረት አያስፈልግም። እውቀት ተቀያያሪ ነው። አዳዲስ ነገሮችን ማወቅ፣ ቴክኖሎጂን ማወቅ፣ አሁን ደግሞ ኤአይ በጣም ብዙ ነገሮችን እየቀየረ ነው ያለውና እሱን መረዳትና አብሮ መጓዝ ከዓለም ጋር አንድ እርምጃ ወደፊት እንድንሄድ ያደርገናልና ጀግና የሚያስብለን ይሄንን ማወቅ ነው። ኢትዮጵያ ደግሞ በዚህ እጅግ ትልቅ የሚባል ስራዎችን እየሰራች ነው የምትገኘው። ከዚህ ባለፈ ግን ጀግንነት ከቤትም ነው የሚጀምረው። ቤታችን ውስጥ ጀግና መሆን ስንችል ነው ለሀገር የምንበቃውና ኃላፊነት መውሰድና የወሰድነውን ኃላፊነት ደግሞ በአግባቡ መወጣት ከቻለን ጀግንነት ነው። ከዛ ባለፈ አካባቢያችን ላይ በተለይም አፍሪካ ውስጥ ኢትዮጵያ ውስጥ እንደሚኖር ሰው ፈተናዎች እጅግ በጣም ብዙ ናቸው። እነዚህን ፈተናዎች ተመልክቶ መፍትሄ ማበጀት፣ አዳዲስ ስራ ፈጠራዎችን ማምጣት፣ በተለይ ደግሞ ወጣቶች እኮ አሁን በቃ እኛም ደግሞ የነጋድራስ የስራ ፈጠራ ውድድር አለን አይደል? ምን ሰማቸው እንዴ እንደዚህ የሚታሰባል እንዴ በጣም እንደዚህ ይታሰባል እንዴ በጣም ሲምፕል የሆኑ ዞር ዞር ይያልን የምናያቸውን እና ለኛ ዴሊ የሚገጥሙን ፈተናዎች በቀላሉ መፍታት የሚችሉ የስራ ፈጠራዎችን የሚፈጥሩ ሰዎች እንደው ምን ያክል የተመረቁ ሰዎች ናቸውና እነዚህም ሰዎች ጀግኖች ናቸው። በትክክል እኮ ነው ያለችው። አንዳንዴ እኮ እኛ አጠገባችን ሆኖ
አይተነው ይሄ ነገር ለምንም አይሆን የምንለው ነገር ወደ ፈጠራነት ቀይረው ሰዎች ሲያስደምሙን ለካ እንዲህ ማድረግ ይቻላል የምንላቸው ነገሮች አሉ። እንዳልሹም ደግሞ አሁን ዘመን የሚፈልገው ጀግንነት የራሱ ባህሪ ያለውና የራሱ ባህሪ ያለው። ስለዚህ በእነዚህ መስኮች በእነዚህ ቦታዎች ላይ ጀግና ሆኖ መገኘት፣ ሀገርን መውደድ፣ ለሀገር አበርክቶ ማድረግ ሁልጊዜም ይባላል አይደል? ሀገሬ ምን አረገችልኝ ሳይሆን እንደ ህዝብ እንደ ግለሰብ እኔ ለሀገሬ ምን አረኩላት ብሎ ማሰብ ተገቢ ነው። ይህንን ደግሞ ለኔ ዘመን ትውልዶች የምናጋራ ይሆናል። ወሩ የጥቁሮችን የምናነሳበት የጥቁሮች ታሪክ የሚነገርበት ነው። እንደ ኢትዮጵያዊ ደግሞ የአድዋ ድል የምናከብርበት ወር ነው።